ስላወራች ሁላችሁም ትወርዱባታላችሁ። ኢትስ ኖት ፌር አይደለም፣ ትክክል አይደለም፣ ትክክል አይደለም። እኔ አንድ ነገር ልንገራችሁ፣ ጆን ዳንኤል እስር ቤት ባይገባ ኖሮ ቀጥ ብሎ የሚሄደው ማን ጋር እንደሆነ ታውቃላችሁ? ጃኒ ጋር ነው። አይለያዩም ነበር። 10 ልጅም ቢሆን እቀበለዋለሁ ነው ያለችው። ይህን በሙሉ ተማምነው ነበር እስር ቤት እንደዛ እግሯ እስከሚቃጠል ድረስ ስትመላለስ የነበረው። በቃ ይሄ ነው የልጅቷ እርግዝና ሲታወቅ፣ ነገሮች እየከረሩ ሲመጡ ነው እራሷ ናት የሄደችው። እራሷ ልትከበር ነው የሚገባው፣ ልትከበር። እስቲ በላይሽ ላይ ኤክስሽ አስረግዞ እስር ቤት ውስጥ እየሄደች የምትጠይቅ የትኛዋ ሴት ናት? ለምንድን ነው የእሷ እውነት የሚደበቀው? የትኛዋ ሴት ናት? እስቲ ንገሩኝ። የትኛዋ ሴት ናት? የትኛዋ ሴት ናት? የትኛዋ ሴት ናት እስር ቤት እግሯ እየተላላጠ በገንዘብ ቢባል በምን ቢባል የምትረዳው? ሄደ አይዞ የገዛ ጓደኛ ምናምን ምን ጥርቅስ ራሱ 2 ወር 3 ወር እንኳን ሳይሞላው እርግፍ ያደረገው አንድ እኮ የነበረው ማን ነው? አጎትየው። 2 ጃኒ ናት። ልጅቷ ተፈታች። ልጅቷ ችግር ፈጠረች። ልጁ አማራጭ ስለሌለው ወደዚህ ሄደ። አማራጭ አልነበረው። እያንዳንዷን በሙሉ ፖይንቱን እኮ እኔ እኮ አብሬያቸው ነኝ ያለት። የእያንዳንዷን ለምንድን ነው የሚዋሸው? እሷ አልተበደለችም ወይ? ያንን በደሏን ረስታ አይደለም ወይ እሱን ስትጠይቀው የነበረው እስር ቤት ውስጥ? ለምን ይዋሻል? ለምንድን ነው ሴት ልጅ የዚህን ያህል የዋህነት የዚህን ያህል ይቅርባይነት ኖሯት በራሷም ጥፋት ይሁን በሁለቱም ስህተት በጆን ዳንኤል በሷ ስህተት ይሁን ይቅር ብላ እስር ቤት እግሯ እስከሚቀጥም በየሳምንቱ በየቀኑ ምግብ እንኳን መስራት አትችልም፣ እያዘዘች ማለት ነው። በራሱም ገንዘብ ማድረስ ራሱ እኮ ይሰለቻል እኮ። ምግብ ማድረስ ይሰለቻል አይደለም? አይዞ ማለት ጓደኞቿ እነ ኤልሻዳይ አይቀሩ። ያንን ሁላ ስትሆን ደግሞ ይህንን ሁላ ነገር በነበረው ቪዲዮ አውጥተው ሲያስፈራሯት ከሱ ጋር በነበረው የጆን ዳንኤል ሞባይል ኤግዚቢሽን ውስጥ ሆኖ ማለት ነው። እኔ ለእውነት ነው እኔ ሴት ልጅ አለኝ፣ ድጋሚ የልጅ ልጅ አለኝ ሴት ልጅ። እኔ ሴቶች እንደዚህ ህዝብ ሲፈርድባቸው፣ በጣም መጥፎ ሴቶች ሲፈርዱባቸው እኔ አልፈርድም። የልጅቷን ግን ጥሩ ነገር ግን እናገራለሁ። የሰራችውን መልካም ነገር ግን እናገራለሁ። ያ ወደ አይምሯችን እንመለስ። ወደ አይምሯችን እንመለስ። ለጊዜው ግልፍተኛ ልንሆን እንችላለን። ለጊዜው ልንናደድ እንችላለን። ለጊዜው ብዙ ነገር ሊፈጠር ይችላል። ግን ውለቷን ግን እኔ ያረሳል። እኔ እኮ ጆን ዳንኤልን ለማግኘት ጃኒን ነው ማዋራት። እኔ እማቀው ጆን ዳንኤል ነው። እኔ ጃኒን ያወቅኳት ጆን ዳንኤል አምጥቷት ነው። እውነቷን ግን አልደብቅባት፣ መደበቅም የለብኝም። እቺ ልጅ ዛሬ ስህተት ሰርታለች። እቺ ልጅ ዛሬ ደውላለች ኤክሷ ጋራ። እሷ ሲቅር ባይነቷ የምትወዱት የምታፈቅሩት ሰው ወልዶ ኦኬ ብላ ተመልሳ ጠያቂነቷስ፣ ኦኬ ብላ መመላለሷስ። እኔ የወለደ ይለያያል እያልኩን አይደለም፣ ግን ሁላችንም የእጃችንን እናገኛለን። እውነት ናት። ሌላ ወንድ አላፈቀረችም። በነገራችን ላይ እቺ ልጅ አዲስ ወንድ ቢሆን እንኳን ከአዶናይ ጋር ሆና አዲስ ወንድ አፍቅራ ቢሆን ኦኬ። ኤክሷን እኮ ነው ያናገረችው፣ መብቷ እኮ ነው። ምነው አንተ ኤክስን አላናገርክም እንዴ? እኔ ብቻ ይድረሰኝ እጄ ላይ። አሁን እንደ ወሬ ነው የሰማሁት። አሁን እንዲህ ነው የሰማሁት። እጄ ላይ ብቻ ይድረሰኝ። አዶናይ አወጣልሃለሁ። አንተ አናገርህ አታውቅም እንዴ? ከማናገር አልፈህ እኮ ከሴቶች ጋር እኮ ተገናኝተሃል። ያንተ ደግሞ ይባስ።
አሽሙርህ ይባስ። አሽሙርህ ይባስ። ያንተ ደግሞ ይሄ የምትለጣጥፈው መንገድ እየሄድኩኝ ነው፣ እንዲህ እያደረግኩኝ ነው፣ ብቸኝነት ይሻለኛል። አሁን ትላንትና የሆነ ነገር ለቀህ ነበረ ወይ? በደንብ መልቀቅ ነው። ለቀህ በቃ ብቸኝነቱም ከተሻለ እኔ መድኃኒዓለም ነው የምላችሁ፣ በእናታችሁ ሁለታችሁም ተዋት። ጆን ዳንኤል ሲጀምር ተናግሯል። በቃ እኔ የራሴ ላይፍ አለኝ፣ ላይፍ ላይ እየኖርክ ነው ብሎ አለቀ። የራስን ላይፍ እየኖርክ ነው። ኢትስ ጉድ ኦኬ። ልቀቋት ከዚህ በኋላ። እኔ ልንገራችሁ፣ አንድ አይደለም ሁለት ሰው እንዲህ ብሎ እየጠበቃት ነው። ሁለት ወንዶች አይደሉም፣ ከማንኛውም ወንድ የተሻሉ፣ ከማናችሁም የተሻሉ። እግዚአብሔር ደግሞ የዛሬውን ዝቅታ ነገ በወርቅ ምንጣፍ ላይ ቁጭ እንደሚያደርጋት ነግራችኋል። ትማርበታለች፣ ታድግበታለች፣ ኖራበታለች። ይህን ስቃይ ትኖርበታለች። ሁለታችሁም ልቀቋት፣ ተዋት። ምክንያቱም ይሁን በዛ የዚች ልጅ ስቃይ ብዝትን ያለው አንድ ነገር ብትሆን የሆነ ነገር ቢፈጠር ነገ መውቀስን አንፈልግም። ጆን ዳንኤልን መውቀስ አንፈልግም። አዶናይንም መውቀስ አንፈልግም። ከእናንተ ውጭም ኖራለች፣ ከእናንተም ጋር ኖራለች። እግዚአብሔር ለእሷ ያለውን እህል ውሃ የትም አይወስዱ። የሚያሳዝነኝ ግን ወንዶች ስህተት ሲሰሩ፣ በሴት ልጅ ላይ ስህተት ሲሰሩ ችግር የለው። በሴት ልጅ ላይ ስህተት ሲሰሩ፣ ሴት ልጅ ግን የሆነ ነገር ስትሰራ ግን ይሄ ሁላ ውርጅብኝ፣ ይቺ ልጅ ትላንትና ምን ተሰርቶባት ነው ዛሬ እንዲሆነችው የሚለው እንኳን አስተሳሰብ እንኳን የላችሁ። ለምን እንዲሆነች ጃለ እንደው ብታረገው አላረገችውም፣ ግን ብታረገው ራሱ ለምን እንዲሆነች ለምን እንዲተፈጠረ የሚለን የለም። አብሯት የነበረ ልጅ አብሯት ትላንትና የነበረ ልጅ በስተትም ይሁን እሷን ለማን እኔ እርግጠኛ ነኝ እሷን ለማናደድ ብሎ ያደረገው ነው። ተናዶም ስለነበረ በሰዓቱ እስር ቤት ግን ያየነውን አይተናል፣ የሰማነውን ሰምተናል። እንዲያውም ልንገራችሁ አይደለ እስር ቤት ሆነ ጆን ዳንኤል እግዚአብሔር ለራሱ እስር እንድች ብሎ አልተጨነቀም። ለራሱ እስር ለእሷ ነበር የሚጨነቀው። ምን ያደርጉብኛል፣ ምን ትሆን ይሆን፣ ምን ያጠቋት ይሆን እያለ እናቴ። ለዚህ ነው ይኸውላ ልንገራችሁ በጣም ነው የሚያስብላት። ኢቨን ዛሬም ቢወልድ ምንም ቢልም ኦኬ፣ እዚህ ጋር የተፈጠረው የበቀደሙን ነገር እኔም አስደንግጦኛል። ጃኒ ደግሞ የዋህ ናት። በቃ ነገሮች እንዲህ ይመጣሉ ብላ የምታስብ ልጅ የሆነ ነገር ሁሌ የሁለቱ ችግር ምንድን ነው ልንገራችሁ። አዶናይ የጃኒን ባህሪ አለባብሰ ምን ብለ ቀሚስ ልበሽ እንደዚህ ምናምን። ጃኒ ፍሪ ነው የምትፈልገው፣ ፍሪደም ትፈልጋለች። ፍሪ ሙሉ ያንን ፍሪ የሚያደርጋት ደግሞ ጆን ዳንኤል እየተጣላም ቢሆን ከአንድ የበለጠ ይመክራታል። በነገራችን ላይ በሰው ፊት እንዲህ አያደርጋትም እንጂ ይህን ነገር አስተካኪ። ጆን ዳንኤል እንዲህ እንደምታዩትም አይደለም። ከአዶናይ የበለጠ ጀግና ወንድ እንደሆነ ደግሞ ይነግራችኋል። ከአዶናይ የበለጠ እንዲህ ስታወሪ እንዲያወሪ እንደዚህ። እኔ አንዳንዴ ዞር ብዬ ሳስበው እኔ እውነቴን ነው የምላቸው፣ እኔ ሁለቱንም በጣም ነው የምወዳቸው። ምክንያቱም የሆነ እንትናቸው የሆነ በቃ እንትን ይለኛል፣ የሆነ ይገዛኛል በቃ። እና ማሚ ይኸውልሽ ሰው ፊት እንደዚህ ነው የምታወራው፣ እንዲህ አይወራም፣ እንዲህ የሚል ልጅ ነው ጃኒ። በተፈጥሯ የዋህ ሴት ናት፣ በጣም የዋህ ሴት ናት። ምን ያስቀይም አታውቅም። አንደኛ እንደምታዩት ልጅ ናት። ያ ማለት እንትን አይደለም። ምንድን ነው የሚባለው? እንዝላልነትም አይደለም። ተፈጥሮ በቃ ተፈጥሯ ስትናገር ፍሬውን ያደገች ልጅ ናት። ለመምከር
ሁላችንም እንላለን ይህን ልበሽ፣ ይህንን አድርጌ። ግን ልጇ ፍሪ መሆን ትፈልጋለች። እንደፈለጋት ትልብስ። ኪዱ እና ጃኒ አንድ አይነት ልብስ ነበር የሚለብሱት፣ አንድ አይነት ልብስ። ይሄ በቃ ሂፕሆፕ ምናምን እድሜያቸው። አሁን ደግሞ ሲያድጉ የሚሄዱበት ቦታ ይወስነዋል። የሚሄዱበት ቦታ ማለት ምንድን ነው? የሚሄዱበት አካባቢ። አሁን የምትሄደው ጃኒ አድጋለች፣ ትልቅ ሆናለች። የምትሄድባቸው ቦታ ይወስነዋል። ስለዚህ አክሰሱም አላት። የሚያለብሷት ደግሞ እንትኖች አሉ፣ የልብስ እንትኖች አሉ። በሰጧት እሱን ለብሳ ታስተዋውቃለች፣ ትሄዳለች፣ ምናምን ትላለች። ይሄ ደግሞ ሌላ ባህሪ ያለው ግን ጠርቦ በቃ ልጅቷ ገና ልጅ ናት፣ እንደ ትልቅ ሰው ሊያረጋት ይፈልጋል። አይሆንም። ይሄ ራሱ ማፈን ነው። እንዲህ በቃ ከረባት ምናምን እሱ እንደሚያደርገው እሷ ላይ ያንን ነገር መስራት ይፈልጋል። ጃኒ እንደዚህ አይነት ሰው አይደለችም። ሁሉም በቃ የራሱን ነገር ሊያረጋት ይፈልጋል። ነው አይደለችም? ታፍናለች ልጅቷ። በነገራችን ላይ ታፍናለች ስላችሁ ወደ ለጊዜው የሆነ ያፈቀራችሁ ይመስላችኋል፣ ግን አይደለም። በቃ ይሄን አርግ ስትባል የሆነ ሰዓት ላይ የዛ ሰው መልኩ ራሱ ይጠፋችሁና የዛ ሰውዬ መልኩ ራሱ ፍቅሩ ይጠፋችሁና ወዴት ትሄዳላችሁ? ለማውራት ራሱ እፎይ ለማለት ኤክሳችሁ ጋር ትደውሉ። እውነቴን እኮ ሳታስቡት የሆነ የኋላ ነገር ትዝ ሊላችሁ ይችላል። ወይ ደግሞ እንዳልኳችሁ የሚያገናኝ ነገር ስላላቸው ይሄ ውክልና አለ። ከዚህ በፊት ይተዋወቃሉ እነዚህ ልጆች፣ ብዙ ነገር አብሮ አሳልፈዋል። ጆን ጃኒ ሆነው ብዙ ነገር እዚህ ላይ የነሱ ሰዓት በደረሰ የምንላቸው ልጆች ለመሳቅም ለማዘንም እንክብካቤ በዚህ መልኩ አይደለም። እያሰደባት አይደለም እንክብካቤው። አሁን እኮ እያሰደባት ነው ይሄ ልጅ። በነገራችን ላይ እያሰደባት ነው። አቶ አዶናይ ይወጣል፣ የሆነ ጫካ ተራራ ውሃ ምናምን ይለጥፋል ኢንስታግራሙ ላይ። ፍቅርን ብዬ ነው እንጂ ምናምን ይላል፣ መልሶ ይሰርዘዋል። ከዛ ወታችሁ ተወርዱባት ያላችሁ ጭራሽ ይባስ ብሎ ዘመዶቹ የሱ ዘመዶች ታጥቀው ተነስተው ማለት ነው ይቺ ሴት ምናምን ብለው ያናንቋታል። ምን አርጋ ምን አጥፍ እኔ ኤክሴ ከሆነ በልብስ አናገርኩት፣ በራቁት አናገርኩትኝ። ሲገባ ሳቅ። ቆይ በነገራችን ላይ እኔ አንድ ጥያቄ ልጠይቃችሁ። አዶናይ ጃኒ የጆን ዳንኤል ሚስት መሆኗን አያውቅም? ጓደኛ መሆኗን አያውቅም? ሚስት አልኩኝ፣ ይቅርታ፣ ጓደኛ መሆኗን አያውቅም? ያውቃል። ምን ዘፈን ነበር ሲዘንፍ የነበረው? እርሳ ነው እርሳ እያለ መኪና ውስጥ ይህንን ሁላ ያመጣው ራሱ አዶናይ። በነገራችን ላይ ለዚህ ሁላ ችግር መምጣት፣ ለዚህ ሁላ ልጆቹ እዚህ ጋር እንዲደርሱ ማድረግ፣ ሁለቱ ልጆች ተመልሰው ይሄኛውም የራሴን ህይወት እኖራለሁ ልጄን ማሳደግ እፈልጋለሁኝ ብሎ ከልጁ እናት ጋራ እንደ አዲስ ለመጀመር ሲል ዘፈን እየመረጠ አሽሙር እየተናገረ ምናምን ነገር ልጅቷ እንደውም ዝም ምን ነው የምትለው? ምክንያቱም በመሀል የተጣበቀች ድፎ ዳቦ ሆናለች። ዛሬ ብዙ ነገር እያደረገ አሽሙር የሚናገረው ማን ነው? አጅሬው ነው፣ አዶናይ ነው። ለዚህ ሁላ ያበቃንም አዶናይ ነው። እስቲል ነው ድረስ እናንተ አውሩልኝ፣ እኔ ግን ዝም ብዬ ልያችሁ። አንድ ነገር ልንገርህ አዶናይ፣ አንድ ነገር ልንገርህ